ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን አምስቱን የዓለማችን ንጹህ እና ውብ ሀገራትን ይዘንላችሁ ቀርበናል። በዚህ ዝግጅት ላይ አምስቱ ሀገራት በዚህ ደረጃ የተመረጡባቸው ምክንያቶች ንጽህናን ባህል ማድረጋቸውን፣ ምርጥ የጽዳት ተሞክሮቻቸውንና የቆሻሻ አወጋገዳቸውን፣ የብክለት ቅነሳን፣ የከባቢ አየር ጥበቃን፣ የተረፈ ምርት መልሶ መጠቀምና የአወጋገድ ስልታቸውን፣ የንጽህና አስተምሮን፣ የደንና እጽዋት ጥበቃ ስርዓታቸውን ባጭሩ እናስቃኛችኋለን። አምስቱ የዓለማችን ንጹህና ውብ ሀገራት። አንደኛ ዴንማርክ። በሰሜን አውሮፓ የምትገኘው የጥንቱን አጽያዊ የዘውድ ንጉሳውያን ስርዓትን በወጉ የምታከብረው የ400 ደሴቶች ባለቤትና ዘመናዊ የመንግስት አወቃቀር ያላት ዴንማርክ ዜጎቿ በተመቸ ኑሮ ብቻ ሳይሆን በንጽህናም ይታወቃሉ። ይቺ የዴኒሾች ሀገር ለአይን ማራኪ ከሆኑት ኮፐንሃገን፣ አርሄስ እና ኦዴንስ ከተሞቿ ባሻገር በመንደሮቿ መሃል የሚፈሱት ወንዞቿ ለመጠጥነት ቢውሉ እንኳን ጤናን እንደማይጎዱ ተመስክሮለታል። ለዚህ ደግሞ ዋነኛው ምክንያት የዴንማርክ መንግስት የሚከተለው ጠንካራ የአካባቢያዊ ፖሊሲ ነው። ዴንማርክ አስደማሚ የተፈጥሮ ጥበቃን፣ ታዳሽ ኃይልን የመጠቀም ዘዴንና የተፈጥሮ ሀብትን አጠቃቀምን በመከተሏ ለዜጎቿ እጅግ የተመቸ ኑሮን፣ ለቱሪስቶቿ ደግሞ ሳቢነት ያለው ምድርን ፈጥራለች። የዴንማርክ ህዝብና መንግስት አረንጓዴና ለምለም ምድርን በንጽህና በመያዝ የሰው ልጅና ተፈጥሮ ተስማምተው እንዲኖሩ አድርጓል። ዴንማርክ በዓለም አቀፍ ደረጃ በንጽህናና በውበት 77.9 መጠንን በማስመዝገብ በአንደኛ ደረጃነት ተቀምጣለች። ሁለተኛ ማልታ። ለሜዲትራኒያን ባህር ጎረቤት የሆነችው ደሴታማዋ ሀገር ማልታ ከጣሊያኗ የሲሲሊ ግዛትና ከሰሜን አፍሪካ ጋር የቀረቡ ድንበሮችን ትዋሰናለች። ማልታ 500,000 ህዝብ ብዛት ያላት ሲሆን በተለይ ጥንታዊ ቤተመንግስቶቿና በግንብ በተከበቡ ስፍራዎቿ፣ በውብ የባህር ዳርቻዎች፣ በጣፋጭ ምግቦቿና በ365 ማራኪ ቤተክርስቲያናት ባለቤት በመሆኗ ትታወቃለች። የማልታ ህዝብና መንግስት በጋራ በመሆን ንጹህና ማራኪ ምድርን በመፍጠራቸው እንደ ጌም ኦፍ ትሮንስ የመሳሰሉት በርካታ ፊልሞች የሚሰሩበትና ለቁጥር የሚታክቱ ቱሪስቶች መዳረሻ ለመሆን ችለዋል። በተለይ የማልታ ህዝቦች አነስተኛ የመሬት ስፋትን በመያዛቸው ምቹ የቆሻሻ አወጋገድንና ተረፈ ምርትን ለኃይል አማራጭነት የመጠቀም ስልትን ቀይሰዋል። በመሆኑ ማልታ በዓለም ሀገራት የንጽህና ውብ ሀገርነት መስፈርት መሰረት 75.2 መጠንን በማስመዝገብ በሁለተኛ ደረጃ ላይ ተቀምጣለች። ሶስተኛ ዩናይትድ ኪንግደም። አስገራሚ የታሪክ ድርሳናትን ከንጉሳዊው ህገ መንግስት ጋር አጣምረው ለዘመናት በዩናይትድ ኪንግደም ጥላ ስር የተሰበሰቡት ኢንግላንድ፣ ስኮትላንድ እና ሰሜን አየርላንድ በምዕራብ አውሮፓ ይገኛሉ። የዩናይትድ ኪንግደም ሀገራት ዋና ከተማቸው ለንደን ንጉሳቸውን ቻርልስ 3ኛ አድርገውና 69 ሚሊዮን ህዝቦችን ይዘው ከስልጡን ዜጎቿ ተርታ ላይ ተሰልፈዋል። እነዚህ ታላቅ የኪነ ህንጻ ጥበብ አሻራዎች የታተሙባቸው የዩናይትድ ኪንግደም ሀገራት በዌልሽ፣ በእንግሊዘኛ፣ በስኮቲሽ ጌሊክ እና በአይሪሽ ቋንቋዎች ስለ ንጽህናና ስለ ውበት ትውልዳቸውን እያስተማሩ ዘመናትን ተሻግረዋል። በዩናይትድ ኪንግደም ሀገራት የከባቢ አየር ልቀትን በመቆጣጠር የአካባቢ ስነ ምህዳርን ሚዛናዊና ለሰው ልጅ ምቹ በማድረግ በ75.1 ነጥብ በሶስተኛ ደረጃ ላይ ይገኛሉ። አራተኛ ጃፓን። በምስራቅ እስያ የምትገኘው ጃፓን የሰለጠኑ ህዝቦችን፣ ውብ ከተሞችን፣ ዘመናዊ የግብርና ዘዴዎችን፣ ተራራማ ምድርና አረንጓዴ እጽዋትንና ሰፋፊ የግብርና ምርቶችን የታደለች ሀገር ናት። ጃፓን ከፓሲፊክ ውቅያኖስና ከምስራቁ የቻይና ባህር ጋር ወሰንተኛ በመሆኗ የእስያ ዋነኛ መተላለፊያ ምድር ሆና ታገለግላለች። የሀገራችን ዝነኛው ደራሲ ክቡር ዶክተር ከበደ ሚካኤል ጃፓን እንዴት ሰለጠነች የሚለውን መጽሐፍ ያበረከቱት ያለ ምክንያት አልነበረም። በዓለም ታሪክ ቋንቋውን፣ የአናኗር ስርዓቱንና ባህሉን ከዘመናዊ ስልጣኔ ጋር አስተሳስሮ ማደግ የቻለው የጃፓን ህዝብ ነው። ጃፓን እንግዳን ማክበርን እና በንጽህና መኖርን ለዓለም ሀገራት ማስተማር የምትችል ሀገር ናት ብንል ማጋነን አይሆንም። በጃፓን ምድር ከህፃን እስከ አዋቂ ድረስ የተገለገሉበትን እቃዎች ማጽዳት፣ የትምህርትና የሃይማኖት ስፍራዎችን ማስዋብ፣ የሚኖሩበትን ቦታ በንጽህና መያዝ ግዴታ ሳይሆን ለረጅም ዘመናት የዳበረ ባህላዊ ስልጣኔ ነው። የጃፓን ህዝቦች እንኳን ምድራቸውን ቀርቶ በእንግድነት የሄዱባቸውን ሀገራት ጭምር በማጽዳት ይታወቃሉ። ለዚህ አብይ ማስረጃ ኳታር ባዘጋጀችው የ2021 የዓለም ዋንጫ ላይ ብሔራዊ ቡድናቸውን ሊደግፉ የተጓዙት ጃፓናውያን ደጋፊዎች ጨዋታው ሲጠናቀቅ እነርሱ የነበሩበትንና
የተቃራኒ ሀገር ደጋፊዎች የነበሩበትን ስፍራዎች በማጽዳት ዓለምን አስገርመዋል። ጃፓን በንጽህና ደረጃ 74.3 ውጤት ማግኘቷ ቢያንስ እንጂ አይበዛባትም። አምስተኛ ስዊድን። አውሮፓዊቱ ሀገር ስዊድን የቤትና የአካባቢያቸውን ቆሻሻ ለሚሰበስቡ ዜጎቿ ገንዘብ በመክፈል ትታወቃለች። ማንኛውም ስዊድናዊ በሰበሰበውና ባጠራቀመው ቆሻሻ ልክ የገንዘብ ጉርሻ ያገኛል። በስዊድን ቆሻሻ ማለት ወርቅ ነው። ሀገሪቱ ከጎረቤቶቿ ቆሻሻዎቹን በመረከም ትታወቃለች። የስዊድን 31 ግዙፍ የኢንዱስትሪ ፋብሪካዎች ምርቶቻቸውን የሚያገኙት ቆሻሻን መልሶ በመጠቀም ነው። ስዊድን ንጹህ የኃይል አማራጭን በመጠቀም የካርበን የጸዳ አካባቢን በመፍጠርና አረንጓዴ መልካም ምድርን በመላበስ ለዜጎቿ የተመቸች ሀገር መሆን ችላለች። በመሆኑም በዓለም ሀገራት የንጽህና መስፈርት መሰረት 72.5 ውጤትን አግኝታለች። የዛሬውን በዚህ አበቃን።